ሲመስለኝ ካሁን በኋላ ምንድን ነው መሰላችሁ እዚህ ላይ ግዴታ እውነት መወራት የለበትም። ውሸት ቢወራ እንኳ የሚታመንበት ቦታ ነው ማለት ነው። ሰው መስሎ ማደር ትክክለኛ ሰው በአሁኑ ሰዓት ማንም ሰው ቢሆን አይፈለግም። እውነት የሚያወራ ሰው፣ ትክክለኛ ሰው፣ በእውነት ይዞ ድርቅ የሚል ሰው ይጠፋል እንጂ መቼም ቢሆን ለምልሞ አያውቅም። ገባችሁ? ስለዚህ ሰው ቤት እየሄዳችሁ አይ ለምን ጠየቃችሁ? ይታዩ ማንም ሰው ይጠይቅ እንዴ? እንደዚህ አይባልም። አትሄዱ ሰው ቤት ፕሊዝ። ይህን ሰሞን እንኳ ይሄ ሁሉ የሚዞሩት ነገር ሰርጀሪ ተሰርታለች ለማለት ነው። እሺ ልንገራችሁ፣ እማይዞር ሰው የለም። ክርስቶስን መልክሽ ምን ሆኖ ነው እንደዚህ የተቀየረው? ድሮ እንደዚህ አልነበርሽም እኮ ድሮ ራሴን አላቅም ነበራ። እኔ አረብ ሀገሩኝ በስነ ስርዓት እንኳን ፀጉሬን አስተካክየው ገብቼ አውቃለሁ። ማሮቼ ሂጂና በውሃ አርጥበሽ ተረጭተሽ ነው የሰጡልኝ እኮ። ውሃ ውስጥ ገብቼ ተዘፍቄ እንደዚህ እየነሰነስኩ እኮ ነው የምመጣው። ከዛ አሁን ላይ ፀጉሬን ስለምሰራ ከንፈሬን ስለምቅ ስንቶቹን በራሳቸው በተፈጥሯቸው ሰውነት ሲቆሙ እንደዚህ እኮ ነው ቆሙ እያሉ የሚሉት። እኔ ግምጃ የድንግል ማርያም ልጅ ነኝ። አካሌ እሱ ፈጣሪ የፈጠረኝም በአምሳሉ አላፈርስም። እና የሆነ ሰው ሲል ሰምቼዋለሁ። ተሰርታ ነው ምን ነው ምሰራ ሆነ እኔ እንደ አንድ ቀን እስከዚህ መቼ ጠፍቼ እኔ ቱርክ ሂጅ የምሰራበትን እኔ ቤቴን አቁሜ ያልኖርበትም እንዴ ከሙላ መች እግዚአብሔር የሰጠኛ አነሰኝና መቼ መድኃኒዓለም ማጎደለብኝና እጅ እግር አለኝ። መልከ ጥፉም በሆኑም እንኳ በልቼ ማደር የምችል ሴት ነኝ። ታውቁኛላችሁ። ናይ ና በቃ አጀንዳ ልቀሙ። ከዛ ውጭ ሌላ ነገር የለባችሁም። ከኔ ምንም ነገር አታገኙም። ውይ ይሄን አወራች፣ ይቺ እንደዚህ አለች፣ ይቺ እንደዚህ አለ። ከዚህ ውጭ ምንም የምታመጡት ነገር የለም። እንደው እንድ ጉድፍ ከላይ ላይ ማንሳት አትችሉም። ይሄን ልንገራችሁ እና በእናታችሁ በማርያም በነፃ ላውራበት ሳውራት ተይ አትበሉ። እሺ እሺ። ላከበረኝ አከብራለሁ፣ ላላከበረኝ ዝንብ ለሆነ ሰው እንደ ዝንብነቱ ንቁመተው ነው። እሺ ሁሉም በቦታው ነው። ሁሉም ቦታ አለው፣ ለሁሉም ቦታ አለው፣ ለሁሉም ጊዜ አለው። የምናደደው ሰው የሚጠይቀኝን ሰው የሚናገረኝን አይደለም፣ በእናንተ ነው የምናደደው። ለምን እናደዳለሁኝ? ሂዳችሁ ኮሜንት ላይ ትጽፋላችሁ፣ ሂዳችሁ ሰው ትናገራላችሁ፣ ለምን ትጠይቋታላችሁ? ለምን አይናገሩኝ እንዴ? ግዴታ እኮ ነው ማሮቼ። እዚህ ጋር ሳስገባ ድንገት እየሰደበኝ ላስገባው እችላለሁ። ድንገት ይሰርበኛል ተነስቶ። ለምን ስድብ ካያኒ ይዘው እንግዲህ ጉሮሮ። እሺ ተው በማርያም እሺ። ሂዳችሁ ኮሜንት አትጻፉ። ተው እረፍ፣ ተው እንደዚህ አትበሉ እሺ። እና ደግሞ ሰው ሁሉም ሰው አስተዳደጉን የሚመስለው እዚህ ኮሜንታተር ላይ አሁን በእድሜያችሁ አንድ ጥያቄ ልጠይቃችሁ፣ በራሳችሁ ማለት ነው። እናውራ። አንድ ጥያቄ ልጠይቃችሁ በዚህ ዙሪያ ማለት ነው። የቤተሰብ አስተዳደግ በየጎረቤቶቻችሁ ቤት ታያላችሁ። ብዙ አይነት አስተዳደግ አለ። ቤተሰቦቻቸው ምንም የማይቆጣቸው የትም በሄዱ የማይናገሯቸው ቤተሰቦች አሉ። ብዙ ልጆች ፍርቅ በቃ የፈለጉበት ሂደው የፈለጉበት ቦታ ዘለው ምናምን የሚመጡ ልጆች አሉ። ከቤት ደግሞ ከነ የማይወጡ ልጆች አሉ። ከስራ ውጪ ከግቢ አጥር ውጪ የማይወጡ ብዙ ልጆች አሉ። ዋሸው ከዛ ደግሞ ልክ ያንን ነፃነት አብዛኛውን የአረብ ሀገር የገቡ ሴቶች መብርሃንን ምየን የምናገረው ቤተሰብ ላይ ጭቁና አድርገው ሲያሳድጓቸው አብረው ይጠፉና ወደ አረብ ሀገር ይሄዳሉ በባህር። እኔ ጋር አብረው ከሄዱ 3 ልጆች አሁን ከቤተሰብ ጠፍተው ነው እንደዚህ አያስሄዱን እንደዚህ አያይሉን እያሉ ማለት ነው።
እና የሁሉም ሰው አስተዳደግ የተለያየ ነው። እዚህ መሀላችን ያላገባም ፍቅረኛም የሌለው ስልክ መውራት የማይወድ አለ። የወለደም ያገባም የፈታም አለ። ሶ የፈታው ያገባው ይገምተናል። ምንም የማያውቀው ሰው ደግሞ ምንም የሌለበት ሰው ደግሞ ይወዳችኋል፣ ያከብራችኋል፣ ትክክል እንደሆናችሁ ይናገራል። እና የየሁላችንም አስተዳደጋችን የተለያየ ነው። ገባችሁ? እኛ ቤት ከቤት እንኳን ሲወጡ በተክሊል ነው በክብር የወጡት። ከኔ ቤት ከቤተሰቦቼ ቤት እንደዚህ ዝም ብሎ የዝረን የልቅ ቤት አይደለም። ባለፈውም ሲናገሩ ነበር ገብተው አባቷ ትንሽ ከበድ ያለ አባት ነው ሲል ነበረ። ካስታወሳችሁ ቃልዬ ስትጠይቅ አይደለም እንደዚህ ነው እናንተ እንደምትሉኝ አይነት ቀርቶ እዚህ መሀል አዲስ አበባ ላይ ቆዳዬን ገፉ ነበረ የሚያንጠለጥለው። ግን ደግሞ እናንተ አስተዳደጋችሁን ነው የምትመስሉት። አሁን ድረስ እኔ ከአባቴ ቁጥጥር ውጭ አልወጣም። ሁሉም ቢሆኑ አብረውኝ የሰሩት እንኳ አወጣጤን አገባቢን እየደወለ እየጠየቀ ነበር አብሬያቸው የምሰራው። ምን ሰራች፣ የት ገባች፣ መች ገባች እየተባልኩ ነው የምሰራው። አንድ ነገር ማወቅ ያለባችሁ አሁን ድረስ ከአባቴ ቁጥጥር ውጭ አይደለሁም። ለብቻዬ ቤት ለይች እንኳ ብኖር ማለት ነው ብርቅም። ገባችሁ? ሰው ሁላችንም ማስተዳደግ አለን። አረብ ሀገር ሆነን ከቤተሰብ ውጭ ገንዘብ ማንልካለን። ግን ደግሞ ለእኔ አብዛኛውን አመለካከት እያመጣችሁ ስም የምትለጥፉልኝ ልጆች አረብ ሀገር ሆናችሁ ለወንድ ገንዘብ እየሰጣችሁ እርሚያችሁን ሁሉ የፈጃችሁ ልጆች ናችሁ። እኔን የምትናገሩ ራሳችሁን ማሸነፍ ሲያቅታችሁ ወደ እኔ የምዞሩት ማለት ነው። ገባችሁ? ራሴን ለማቆም እታገላለሁ እንጂ ከቤተሰብ ቁጥጥር ባረጅም ብሞትም አልወጣም። ይሄ ፋክት ነው አይደለ? ስትታመም ቤተሰብ ነው የሚሰበሰበው፣ ስትሞትም ቤተሰብ ነው የሚሰበሰበው። ማዕረግም ስታይ ቤተሰብ ነው የሚሰበሰበው። እያችሁ ከቤተሰብ ውጭ እንደዚህ እንደናንተ አይነት ልጅ በሆን ኖሮ አልኳችሁ በህይወት እራሱ አልኖርም። በማንም አይደለም በአባቴ እጅ ነው የምጠፋው። ሰው አይቶ ተችቶ ይባላል ሰው የሚናገረው። እናንተ እንደፈለጋችሁ ብሉ። ከአንድም 2 3 4 የአባቴ መጥቶ ቤቴን ስቀይር ቤቴን አይቶ አቀማመጤን አይቶ ሰው ለሰዎቹ አደራ ሰጥቶ ሰው አስቀምጦ እና የሚሄደው። ገባችሁ? እኔ ከዚህ ከአዲስ አበባ ወደ ቤተሰብ ጋር ሲሄድ ዝም ብዬ ነው እንደ ይዤ ሰብስቤ የሚሄደው። እንደዛ የሚያስገባ ቤተሰብ አለ እንደ ወደ ገጠር ዝም ብላችሁ ሰይዛችሁ ሄዳችሁ ትገባላችሁ? አይገባም። ስለሚያውቃቸው ኑ ያደገችበትን የወጣችበትን ከዚህ ተነስታ እዛ የደረሰችበትን ቦታ እዩ ተብለን ነው ይሄር ነው። አያችሁ? እናንተ ግን ዝም ብሎ ብድግ ብሎ ተሄዶ ምናምን እንደ ራሳችሁ አስተዳደግ ስርዓት የሌለው አስተዳደግ ካደጋችሁ እንደዛ ነው የምመስላችሁ። ምክንያቱም ያላያችሁትን ህይወት እንዴት ይመስላችኋል? ቢወራም አይታመን እና በቃ እኔ እንጃ የኔን አስተዳደግ እንደዚህ ነው ብዬ የምናገርበትም አንደበት የለኝም። እግዚአብሔር ይመስገን እዚህ አድርሶኛል። ወደፊት እራመዳለሁኝ እና ሲቀጥል ደግሞ የድንግል ማርያም ልጅ ነኝ። ምንም የቱንም ያክል የፈለጋችሁትን ብትሉም እንኳ ማንም ፍጹም የለም። እኔም እናንተም ትክክል አይደለንም። ሁላችንም ጋር ስህተት አለ። ከእናንተ ደግሞ የሚታየው የሰው ልጅ ስህተት ነው የሚታያችሁ። ስለዚህ አልፈርድባችሁ። ሁሉም ሰው የራሱ ስህተት የራሱ ጉድፍ ሳይሆን የሚታየው የሰው ጉድፍ ነው። አብዛኞቻችን ተናግረን አናሳምንም። ተናግረን ከምናሳምነው በላይ ይልቅስ ስናለቅስ ነው የሚቀለው። ከነዛ ሰዎች መሀል አንዲቱ እኔ ነኝ። ተናግሬ ማሳመን የማልችል ነገሮቹ ድርቅ ብለው ካልሆነ በስተቀር ከዛ ውጭ የሆነ ነገር ማውራት የማልችል አያችሁ። እኔ ከዛሬ ያው አመት ሊሞላኝ ነው አይደለ? ወደ ኢትዮጵያ ከመጣሁ ከዛሬ በጣም ለምን
ስለማልወጣ እዛው አረብ ቤት ስለምሰራ ቀን ስለማይወጣልኝ 24 ሰዓት ብረት ድስት ስለምፈቀፍቅ ምንም ብለፋም እንኳ ከዛ በቃ የሆነ መጥፎ ነገር የሚደርስበት መራመድ ሲጀምር ነው። እኔም ደግሞ ልክ በተራመርኩት ቁጥር ልክ የሰው ልጅ ብዙ ጣቶችን ጠቁሟል። ብዙ ነገር እላፊ እኔም መርዞ እስከ መግደል ድረስ ምንም አድርጊያቸው ምንም አንድ ቀን እንኳ በስማቸው ጠርቼ ተሳድቢያቸው ማላቃቸው ሰዎች እኔ መርዞ እስከ መግደል ድረስ እና የሁላችንም ማስተዳደግ አንድ አይደለም። አንዳንድ ሰዎች ተናግረን አናሳምንም። ተናግረን ከምናሳምን ብናለቅስ ይቀለናል። ሁለተኛ ነገር ደግሞ የጨዋ ቤተሰብ ልጆች እናቴ ትሙት የጨዋ ቤተሰብ ልጆች ታውቃላችሁ እንዴት ሆኖ እንደሚታደግ እንዴት ሆኖ የሆነ ቦታ ላይ እንደሚደረስ እንዴት ሆኖ ጥሩ ደረጃ ላይ የሚደረስ ከዛ ጥሩ ደረጃ ላይ ሲደረስ ያለው ስሜት የለፋ ሰው እና በልፋት እዛ የደረሰ ሰው ነው የሚያውቀው። ስለዚህ እዚህ ቦታ ላይ መድረስ ያቃታቸው እንዴት ከዚህ ተነስታ እንዴት እንደዚህ ትላለች ወይ ከልየ ጋር ራሳቸውን ስለሚጠረጥሩት በዛ ልክ እኔን ትጠረጥራላችሁ። ግር ብሉ። እኔ ምንም ማድረግ አልችልም። እሺ ማሮች እንዳላችሁ ይሁንላችሁ፣ እንደፈለጋችሁ ይሁንላችሁ። እሺ እውነት ግን እውነት ያ እውነት ናት። ማንም ሊሽራትም አይችልም። ለእናንተ ደግሞ የማስረዳት ግዴታ ኑሮብኝ ሳይሆን አንዳንድ ሰው ትምህርት መውሰድ አለባችሁ። እንደኔ ማለት ነው። እኔ ተምሬ ወይኔ አውቄ አይደለም፣ ሁላችንም ያስፈልገናል ብያለሁ። ግን ደግሞ አንዳንዴ ሰውን እንደ ጭንቅላታችሁ አትሰቡ። ይሄ ሰው እንደዚህ ነው ወይ ይሄ ሰው እንደዚህ ነው ወይ ደግሞ ይሄ ሰው እንደዚህ ነው ብለን መናገር አንችልም። ሰው ማወቅ አንችልም። አብሮኝ ያለውን ሰው አብሮኝ የሚኖረውን ሰው እንኳ መናገር አልችልም። ይሄ ነው ይሄ ሰው እንደዚህ ነው ብዬ መናገር አልችልም። ያ ሰው ልቦናውን የሚያውቀው እሱና እሱ ብቻ ነው። ምን ያስባል? ምንድን ነው ኖሮ እንዴት ሆኖ ነው የመጣው? የት ታውቁኛላችሁ? አታውቁኝም። ግን ደግሞ እንደፈለጋችሁ ትናገራላችሁ። ቁጥብ ነኝ አለች። ኦፍኮርስ ቁጥብ ቁጡ ነኝ አለች። ኦፍኮርስ ቁጡ ሁሉንም ነኝ። እሺ ቁጡ ነኝ። ገባችሁ? ለዛም ነው ሰው ጋር ማልግባባው። ገባችሁ አይደለ? በጣም ቁጡ ዝረን መሆን ስለሚያስጠላኝ ሰው ጋር አልግባባም። በመንገጂ በዚህ ሂጂ ብሎ ሊመራኝ የሚፈልግ ሰው ያስጠላኛል። አንቺ ህይወትን አታውቂም ምን እኔ ለምራሽ የሚለኝ ሰው ያስጠላኛል። ለዛ ቁጡ ነኝ። ሰው አብሮኝ መኖር አይችልም። ገባችሁ? አሁን አንድ ሰው እኔ ለምራሽ ሲለኝ በጣም ነው የሚያስጠላኝ። እኔ አውቃለሁ አንቺ አታውቂም ያለኔ አንቺ መራመዳችም ሲል በጣም ነው የሚያስጠላኝ። ስለዚህ በዛ እቆጣለሁ። ሴትነቴን ዝቅ አድርጎ ሲያስብ ወይም ሴትነቴ እንደ ጎደሎ ራሱን እንደ ረቂቅ የሚያስብ ሰው አልወድም። በዛም ቁጡ ነኝ። ስለዚህ እናንተ ጭንቅላታችሁ ውስጥ የሚያቃጭለው ሌላ ነው። እኔ ደግሞ እንደዚህ ነው። ቁጡነቴ እንደዚህ ነው። አንዳንድ ሰው መስሎ ማደር ይችላል። እኔ መስዬ አላድርም። ለአንድ ቀን እንኳ ማደር አልችልም። ለአንድ ቀን አስመስዬ ማደር አንድ ቀን እንኳ አልችልም። እኔ ባላወራ ፊቴ መናገር ይችላል። ለዛም ቁጡ ነኝ። ገባችሁ?
እናንተ እንዳላችሁት ወይ ዝቅ ወይ የሆነ ነገር ሁኜ ነገ ከነገ ወደ የሆነ ነገር ይዤ ብመጣ ይህኔ እናት ትናንት እንደዚህ ነበረች፣ አይ ጥሩ ልጅ ነበረች እንድኮነች እንጂ የምትሉኝ አጠቅሙኝም። ስለዚህ ለዚህ ደግሞ ቁጡ ነኝ፣ ቁጥብ ነኝ። ስለተቆጠብኩ ነው እስካሁን ድረስ ወይ ተንገፍጥጬ ወይ ደግሞ የሆነ ነገር ሁኜ መጣ ነበር። የዛን ሰዓት ዙራችሁ አታዩኝም፣ ቼክ አታረጉኝም። ወጥቼ ስላለመንኩ ነው። ወጥቼ እንደዚህ ሆንኩ ብዬ ስላልተናገርኩ ነው። እንደዚህ ሆንኩ ብሎ ላወራላችሁ ሰው ሁሉ ታዝናላችሁ አይደለም? ጠንክሮ ራሱን ላቆመ ሰው ደግሞ ይኸው ነው የሚሰራው፣ የሚያጣጥለው፣ የሚያናነቀው ይበዛል። ራሳችሁ እንደ ረቂቅ ታያላችሁ፣ ራሳችሁ እንደ ሃይማኖተኛ ታያላችሁ፣ ራሳችሁን በቃ እንደ እኔም እናንተም ፍጹም አይደለንም። እኔም እናንተም ስህተት ነን። ገባችሁ? ገባችሁ አይደለም? አሁን ባለፈው በቀደም ምንድን ነው አንድ ልጅ የህይወት ታሪኳን እየጻፈችላችሁ ነበረ እና ብዙ ሀበሻ ለቀሰ። ብዙ ሀበሻ ከፈው፣ በጣም ተሰማው። ዛሬ ላይ እኔን የሚሰሩ ልጆች የዛች ልጅ ህይወት ታሪክ እኔ ቢሆን እንደዛ ነበር የምታዝኑልኝ። ስለዚህ ያቺ ልጅ ደግሞ ኦልሬዲ እንደተጻፈው ሞቴ ቀን ዛሬ ነው እያለቻችሁ ነው የምታዝኑላት። የሞቴ ቀን ዛሬ ነው። ስለዚህ ሰርቶ የሚለወጥን የሚያድግን ወደፊት የሚሄድን ሳይሆን የምትፈልጉት እናንተ እዛው ላይ የሚሞትን ሰው ነው የምትፈልጉት። እዛው ላይ የሚያበቃለትን ሰው። ከሀበሻ ምን ይጠበቃል? ከዚህ በላይ አስተማሪም ከዚህ በላይ የሚዘገንንም የሚያስጠላም ነገር የለም። ልሞት አንድ ቀን የቀረኝ እያለቻቸው የኔ እናት እያሉ ሙሉ ሰው እያለቀሰ ቪዲዮ ሲሰራ ነበረ። ሙሉ ሰው እያለቀሰ፣ ሙሉ ሀበሻ ህዝብ እያለቀሰ ነበር። ኑረን ግን ጠንክረን የራሳችንን ታሪክ ወጥተን ስንናገር ይቺ እንደ ጭንቅላታችን ላይ ጠባሳ ተጠላላችሁ። አሳድጉን ወይ ግፉን ወይ ደግሞ የሆነ ነገር እርዱን አላለም እንደሷ። ስለዚህ ሀበሻ ሲያበቃለትና ሲሞት ብቻ ነው የሚፈልገው። ገባቸው? ውሸት ነው ሲባል እንደገና ዞሩባት ልጅቱን። አያቸው አይደለም? እንዲህ ነን እኛ። ስለዚህ ከእንደዚህ አይነት ሰው ደግሞ ምንም ልጠብቅ አልችልም። ገባችሁ አይደል? እኔ ወጥቼ መድረክ ላይ ሳወራ ጠዋት አባቴን አውርቼ ማታ ላይ ተነጋግረን ሁሉን ነገር አስተዳድጌን ተነግሬ ከሰዓት ላይ ነው ኢንተርቪው የተደረግኩት። እንደው ሌላው ቢቀር ቤተሰብ ይዋሻል። የፈጠረ ቤተሰብ ቁጭ ብሎ የሚያየው ኢንተርቪው እኮ ነው። ሌላውን ተው። እናንተ እኮ ምንም ናችሁ። ምንም ገባችሁ? ዝም ብላችሁ ተመልካች ናችሁ እኮ። ሰው ቤተሰብ ላይ እኮ ምንም የምጥሉት የምታረጉን ነገር የለም። ግን ቤተሰብ ይዋሻል? ንገሩኝ እስኪ። እናት አባቴ ነው ቁጭ ብለው ያኔ ኢንተርቪው ያዩት እያለቀሱ ማለት ነው። ስለ እናንተ ይገደኛል? አይገደኝም። ምን ያሳክቻለሁ? ምኞቴም በምንም ቢሆን መረራችሁም ዋጣችሁም አስፈራለሁ። ወደፊትም አሰፍራለሁ። ምንም ሳይቀነስ ሳይጨመር እንደዛችሁ እንደሆነች ገባችሁ አይደለ? ስለዚህ ዛሬ ላይ እንዲህ የተነሳችሁብኝ ከ3 ቀን ከ4 ቀን በኋላ የሞቀኗ 3 ቀን ቀረው ቢባል ሁሉም ጥቁር ይለብስልኛል። ኑሬ ያልጠቀማችሁኝም ሙቼ ምን ልታረጉልኝ ነው? እና እንደዛ ነው። እሺ ቁጡነት የራሴ የሆነ ታሪክ አለው። ቁጥብነት የራሴ የሆነ የሚቆይ ታሪክ አለው። እሺ እዚህ ላይ የሚያበቃ ነገር የለም። ይቀጥላል። መናገሬን እቀጥላለሁ። አያበቃም። እሺ ስልኩም የኔ ነው። ሁሉም ነገር የኔ ነው። ሲቀጥል ደግሞ አንድ ሰው ወደ ሆነ ቦታ ሲጠራ በክብር ተጠርቶ ሄዶ ያለውን እንትን ይዩት። ዩቱቡ ላይ ባይዘው ወይ ገብታችሁ አይታችሁታል። ኢንተርቪውን ሙሉ ኮሜንቱን አንብባችሁታል።
አበባችሁታል ሙሉ ኮሜንቱ። ስለዚህ እዚህ ጋር የሚናገሩ 3 4 5 6 ያልወጣላቸው ቀን ያልወጣላቸው እድላቸውን ሁሌ ሲረግሙ የሚኖሩ አስተዳደግ የበደላቸው እነሱ ናቸው እንጂ ኢንተርቪው ላይ 3 4 ኮሜንት ራሱ መጥፎ ኮሜንት የለም። ማርያምን የምሬን ነው። ገብታችሁ አንብቡት ድጋሚ። በዛ ላይ ደግሞ ሪከርድ እንሰብራለን። ተጽዕኖ ፈጣሪ አይተናል። አዎ አይታችኋል። ስለዚህ የኖረው የሚኖረው እዛ ጋ ነው የሚየው። የሚያውቀው ሰው ያውቀዋል። ከ6 በላይ ሰው ሰርቷል። 7 ሰው ሬሳ ይቻለው 7 ሬሳ ሙቶብኝ መጣሁ እያለ ስንቱ እየተንገበገበ ቢያንስ እንኳ እኔ ማምላክን የምሬን ነው የሆነ ነገር በተናገርኩ ቁጥር እዛ ጋር ምንም ያን ያክል እንኳን እናንተ ያለፋችሁ ሰዎች እንትን ባትሉ ኢትዮጵያ ላይ ያሉ ልጆች ያንን ነገር ሲያዩ የሆነ ተስፋ ምናምን ወደ ውጭ የመምጣት የሆነ ነገራቸው ይቆርጣሉ የሚል ነገር አለኝ። እና እንደዛ ነው ያለው ነገር። ስለዚህ የማንንም ማብራራት አይጠበቅብኝም። ሁለተኛ ነገር ደግሞ ሌላውን ተውትና የገረማችሁ ነገር እኔ ጋር የምትኖሩ ነው የምትመስሉት። እመቤቴን እኔ ጋር የምትኖሩ ነው የምትመስሉት። እኔ በቃ ዝራችሁ ምናምን ነገር የሆነ ወግ ማድረግ አሳይታችሁ የሆነ ነገር ነው የምትመስሉት። እና ደግሞ እኔ ሳወራውና ሌላ ሰው ሲያወራ ልዩነት አለው። እኔ ለዚህ ልጥቃቅን ሰው የሚደግፍ የሚናገር ሰው ሳይሆን የምናገረው ለሚገባውና ለሚሰማ ሰው ነው የማወራው። እና ተመቹ ይላችሁ እና ራሴን ሳላደንቀው አላልፍም። እናንተን ጥሽ በማለፌ ሀይ ደብ ከመለኸኝ ደሓንዶ ሰላም ኢቲ እንታይ ሰባሕ ሕዝግገለ በቃ ሸንዲሕክና ንሕና አማርኛ ወራ በቃ አማርኛ በቃ እሺ። እንታይ ዝበሃል ሰባይ ቦይ ፍሬንድ ስትይጂ እኛ ረስተን በቃ ወደ አዚ ላይክ ወደ አዚ አገባው እኮ አልሰማህም እንዴ? አልሰማህም እኮ ስትደንስ ብቻ ነው የሰማሁት ያየሁት። አገባው እኮ ደብዬ ወይ ጠራሃለሁ ብዬ እኔ ደግሞ የቀለበቱ ጠራሃለሁ። በቃ ድጋሚ ቀለበት እናስራለን። ሁለተኛ እኔ እና ባሌ 7 እንጋባለን ተባብለን ቃል ተገባብተናል። ግምጃዬ ምንድን ነው ይሄ ነገር ግን? ምኑ ዴቭ ለምን አገባሽ? ለምን? ብዙ ሰው እኮ ይጠብቅሻል። እኔ አላቅም። ዴቭ አንተ ተጠብቀኝ ነበር እንዴ? ስለ እኔ ሳይሆን ሰዎች ይጠብቁ ነበርሽ። በቃ እሺ ፈተዋለሁ። ፍትሐ በቃ ፍትሐ ከነጀራ ፍትሐ በናትሽ ፍትሐ እሺ በቃ ፈተዋለሁ። ዴቭዬ በቃ ፈተዋለሁ። አንተ ትድረኛለህ አንተ ታጋባኛለህ እንደዚህ ለምን? ያ ኦኬ እንደዛ ከሆነ በቃ እፈታለሁ። እውነት እፈታለሁ። አሁን ግምጃ የት ነው የምትኖርሽ ነው? አሁን አዲስ አበባ። ወይ ከአዲስ አበባ ነው ሆላንዳ። ትንሽ አይከብድም? ምንም አይከብድም። ዋይ ይከብዳል። ድንበር ሄዳለ። እንዴት አይከብድም? አይከብድም። ወይም እኔ ወደ አዲስ አበባ ልምጣ? ደስ ይለኛል። መጋነኛ ያረዳ ልጅ መገናኛ እሺ። እና ደስ ይለኛል። እና ታገብኛለሽ? እኔ መስፈርት ታሟላለህ? የኔ ፍላጎት ታሟላለህ? ለምን ኔት ጀግና ነህ? በጣም ሴት ትማታለህ? ሴት ትማታለህ? እንደዚህ እና አይማታም ሴት ይመተኛል እንጂ እኔ አይማታም። ሴት ይመታሃል። በቃ እሱ አሪፍ። እኔ እንደዚ አይነት ሴት ስለሆንኩኝ ይሄ አሪፍ ነው። ከዛ ትንከባከባኛለህ በጣም በደንብ። አለባበስ ኳሊቲ ያለው አለባበስህ
አለባበስ ይሄ ችግር ነው። አለባበስ እኔ አለባበስ ያለኝ ችግር እኔ ብዙ ማለባበስ ምናምን ሄደ አይወድም። እኔ የሆነ ትልልቅ ነገር የሚለብስ ሰው ያስጠላኛል፣ አልወድም። ትልልቅ ባላ ምናምን ዝም ብሎ ትልልቅ ነገር እንደዚህ ትልልቅ ነገር ዝም ብሎ የሚለብስ የሆነ ትልልቅ ይሄ ይመቻል ወይ አይመችም? እሱ አሪፍ ነው፣ እሱ አሪፍ ነው። ያ እንደዚህ ነው የሚለብሱ አይነት በቃ። ከዛ ደግሞ ማለት ነው እንትን ጂም መስራት አለብህ። ጂም እሰራለሁ። ዋናው ደግሞ ጀግንነትህ ነው። በቃ ጀግና መሆንን ነው የምፈልግ። ጀግና ምን ብረት ምናምን መተኮስ ነው ጀግና? ምንድን ነው ጀግና? ጀግና ነው እንጂ ብረት ተኩሼ አያውቅም። እና ደግሞ በቃ ምን አላውቅም። ይህ ጀግና አይደለም ፈልገው፣ እኔ ወታደር ነው የምፈልገው። ወታደር ማለት ተዋግቶ አሸንፎ የሚመጣ ወንድ ነው የሚያገባኝ። እኔ ከዛ ውጭ አላገባም። ወታደር ስለሆንክ ታሸንፋለህ ማለት እኮ አይደለም። መሸነፍ ግዴታ። እሻነፍ እኮ ትችላለህ። ወይ አንተ ለካ በእኔ ተሸንፈሃል። ቲንኪዩ አንተ ግምጃ ለምንድን ነው እነዚህ ነገር? አዲስ አበባ ና ቶሎ ልቀበል። አዲስ አበባ የት? መገናኛ፣ ጣፎ፣ አየር ጤና፣ መገናኛ ችግር የለም። እመጣለሁ። ግን ከዛ ከተገናኘን በኋላ እንጃ ምን ሊፈጠር እኔ አያውቅም። ወይ ለዛ ችግር የለውም። ምን ዋስትና ወስዳለሁ ለሚፈጠረው ነገር እኔ ዋስትና ወስዳለሁ። እገላፈጣለሁ ካልክ ያው የሚከተለው ይከተልሃል። አይ ወደ ከመጋነኛ ለምን ወደ ሐዋሳ እንሄድም? ሐዋሳ ይሻላል። ካናደርኩ ሀይቅ ውስጥ ልጨምረህ ልትመጣ። እሺ ሰማኝ ዴቭ ቁመንህ ረጅም ነው? እግዚአብሔር ይመስገን። አጭር ከሆንክ አልፈልግም፣ አላገባም። አንተ ሶማሌ ግምጃ ለምን ስለ አጭር ስለ ተፈጥሮ ነው? ተፈጥሮ ለምን አልወድም። ግደፍ አልወድም። እኔ አጭሩ እንዳልወድም። አንተማ ግምጃ ይሄ ረጅም አጭር ምናምን ስመኝ ነው። እኔ ረጅም ነኝ። ግንባሬን ኬታ ግንተ እኔ እንደዚህ እያጎነበስኩ ወገቤን አሞኛል። አሁንስ እንዲህ እያጎነበስኩ አለማን ተግባኪል እንዳሐሰብኩ ዝኩሉ ከአንድ ወንድ ጋር እናንተ ጠረጴዛ ላይ እያወጣሁ ልስምህ ነው ወይ? ስሙ እዚህ ላይ ልስመኝ ነው። አጭር ከሆንክ ረጅም ከሆንክ እንደዚህ መሆን አለብህ። እንደዚህ ከዛ ቁመትሽ ስንት ነው? ሓንቲ ፍላወር እስከስጡ ሓንቲ ፍላወር ንቀፅዓ ንግምጃ አይደለሁ ሀ 65 ሓንቲ ፍላወር 65 በቃ ዝም በይ የረጅም ዳብል ሕዋት ዳብል ኩላትም ዳብል ግን ቀፅዓ ንግምጃ ክቀፅዓ ደለለሁ ደብል ነው ጋስ ደብል ሲሞካ دبل بقرات حوات دبل نديم با دبل حوات نديم خالص سبيلن دي زخون سبيلن عبد الغزال حي وخون ساقط قبرن تسمي فك ونديم بخالص فرصة جايز فرصة وانت فرصة باندا ولا نمر حيا بحر نس عرس نمر حيا با بس ما نقول نفس أنت شحن حمشة مثل ولا حتى نقرأ يكونن السماء عبد الله منتهي صار حتى رأيت عقد داسي ديمو هذه جمجة
ግምጃ ግምጃ ግምጃዬ ቤት ክፍልና ፍሉቴ ግምጃዬ ሚታለኸኝ ግምጃዬ أنت جمجة؟ أبيت. أنت حممت لي خسخي زيت سمعني. أسمع ميو تارجع أبيت يالكون بردم. وما لمن؟ أنت رأسك سلكين يستكاكل كشارج أرسونا برنا باور بانك يسكوت نبر. مريم بي. مريم؟ وي أتغيا جمجة أتغيا حاجة أتغيا. ده بيجن ويدا من روسن قبادة أنا نجد مريم أنت أتفاقل ببدأ رجم ساعات. ماشي. أفهم ሁልጊዜም ጠፍተሃል ሲጀመር እንደ ድሮ እኮ እንጂ አኺ አቲ ህይወት በጣም ፕራይቬት ህይወት በጣም እንትን ነው። ማርያም አቲ ግምጃ ማርያም ምን አስጠላህ? አንቺ ከወንድ ጋር እንደዚህ ስትይ በጣም ውስጤ ተቃጠለ። ይህን ሰውዬ በሽጉጥ አንድዶ በቃ ግንባሩን ሙቶ እኔን ልናደድ እንደዚህ ሲል ይደብረሃል። አንቺ ብቻ ስትሆኒ ችግር የለም፣ ግን ከወንድ ጋር ትንሽ ይደብረኛል። እኔ ደግሞ እንዲህ ራሱ ልል እኮ ነበረ፣ እንደዚህ ምናምን ልል ነበረ። እንኳንም በዚህ ቆመ። አንተ በሁሉ እንዲኸገርክዮ ሁሉ ነው ያረግሽ። አዎ ሁሉም ማለት ለምን እንዴ መሆን ያለበትን ነው እንዴ? ዴቭ ምን ሆነ ነው ያምናል እንዴ? ግምጃ ጸማም ዲኸ ግምጃ ለምንድን ነው እንደዚህ አይነት ነገር አይደረግም እኮ ከፊት ጋር የሚወዱት ሰዎች አለው፣ የማክብሩ ሰዎች አለው። ለምንድን ነው ምንድን ነው ይሄ? ምን ችግር አለው? ቪዲዮ አይደል እንዴ? አንተ በጣም ችግር እንበር ታዲያ ግምጃ ወይ ሰማኝ፣ እየቀለድኩ ነው። ሰማኝ ልንገርህ ዴቭ ጀስት ፈን። እሺ ፋና ኔራ ሰማኝ ልንገርህ። አሁን ሰማኝ፣ መጀመሪያ ሰማኝ። እሺ አሁን ሰሞኑ ማለት ነው ምን አዲስ ነገር አለ? የት ነው ያለው? አንተ ጋር ልምጣ? ግምጃ ፋንዲያ ኔራሳ አይነበረትን ፋኔራ በልኝ። ፋኔራ ማለት ፋኔራ ፋኒ በስ በቃ ከም እኮ ኢልክ ንበዓልኸ እንዴ እኔ እየቀለድኩ ነው እሞ ታዲያ ነይሩ ንገርን እንዶ እኮ አሁን እሺ የሆናለት እኔ እናንተ እንጋባ ናበይ ክንጋባ ተጋቢ ክንያስኸዳ በአማርኛ አውራ ይሁን ዴቭ የተለየ ነገር ብትናገር እዚህ ኮሜንት ላይ ነገርም ግምጄ አለ ጥሩ ነው። በእንታይ ዝባል በትክክል ነው በነገር ከሌለ ኔረ ማርያምን አምሓርኛ ስለዚ ሓፅረን ነው። በቃ በጣም ከባድ ነው አምሓርኛ ለእኔ በዚህ ሰዓት በጣም ሀጭር ነው አምሓርኛ። አሁን ፕራይቬት ህይወትህ ለምንድን ነው የደበረ? ለምንድን ነው እንደዚህ የሆንከው? ለእኔ ለምን አታካፍለኝም? ልገዝህ እኔ ምን ያስጨነቀኝ? ግምጃዬ አንቺ ከሌላ ሰው ህይወትሽ ትካፈልያለሽ። እንዴት እኔ ወደ አንቺ ይካፈላለሁ? ያ ይሄው ሰማይ ነገር ያ ሌላ ነገር ነው። ብዬ ይሄ ደግሞ እኔ ልካፈል ያልኩት ጀስት ቢስት እኔ ልካፈል ያልኩት ቤስት ፍሬንድ ነው። እሺ ብዬ የምር ሀቂቃውን ቤስት ፍሬንድ እንደንሳለን። ኧረ እኔ ስለሌላ አይደለም ስለ አንተ ነው እያወራ ያለሁት። ኦኬ እሺ ንገረኝ እኮ በቃ እንደ ቤስት ፍሬንድ እንደ እህትህ ሰበኝና ለምን የሆነ የከፍ አሁን የደበረህን ነገር አታከፍለኝም? ለእኔ አይግበረን ትብለካላ ታማይነ ትትብዘላሃ ናይ ብሓቃርያ ወላ ላግፂ እስኸ ግምጃ ግበረኒ ኢልክን ድኺ ለምን በአማርኛ አውራኝ? በትግርኛ ሊ በአማርኛ ላይ ተፍና ኮሚል ግን ና ይስኸ አይበለትኛ ግን ሰማይ ነገርን
ለምንድን ነው የምጠጣው? ያናወዘሽ እንጂ አንቺ እሺ ስትለኝ አንቺ ወደ እኔ እጅ ስትገቢ በቃ መጠጣት ያቋርጣሉ። እኔ ባላለኝ ደም ሶሪ እኔ ምን ላግዛው? ምን ወዲና በቃ ወዲና ግምጃ አዎ በቃ እዚህ ላይ በቃ እኔ እናንተ ጓደኛሞች ቤስት ፍሬንድ ነን እንጂ ባለትዳር ነኝ። እኔ ባላለኝ የተከበረ ባላለኝ ኢንሻላህ በዓልክስ እግዚአብሔር ይወፍተኸውን ግምጃ ሰሚያ እግዚአብሔር ሲ ኢንሻላህ ይሞታል ወደ መንግስተ ሰማይ አከራስ ዴቭ አጥፍቶ ነው የሚጠፋው። ውዴ ተው፣ ደስ አይባልም። ለምን ያጥፋል? ለምን አጥፍቶ ጠፊ ነው የኔ ባል። አጥፍቶ ጠፊ እስከም ሲና ባይ ነባይ እኔ አይተባለ መገምገም አይቃትም። ግምጃ አንተ ግምጃ ወይ ግምጃ ነባይም ጨስ ከበዓል በእውነት ይኸትብል ዘለኽ ግን አንቺ በዓል አለኪ እኔ በአማርኛ ካወራ አውራኝ እንዴ እኔ እንደሞ እሺ በቃ ባላለሽ ወይ ባላለኝ ወይ ቅድም ቀለበት የሚያወጣውት ማርያምን በይ። ለምን አወጣሽ? ለምን ማርያምን በይ። አይ ይሄ ባለ ይሄ ቀለበት አይደለም። ይሄ ዝም ብሎ የሆነ ሽቦ ነው። ሽቦ ወይ አንተ ወርቅ ልታስረልኝ ነበር። ለምን ዳሞስ? አንቺ እኮ ወርቅ ነሽ እኮ። ለባሌ ወርቅ ስለሆንኩ ወርቅ ስለማያስፈልገኝ ነው ያላሰረልኝ። ያሰርልሻል ነው ያ ዋይ ኖት ያ እኔ መቼ ነው የምንግባባ? ለምንድን ነው የሚፈልጉ ሰዎች ወደ ገደል ታስገቢያለች፣ የማይፈልጉ ሰዎች ወደ ቤት ታስገቢያለች? ለምንድን ነው ይሄ ነገር? እሱ ነገር ልብ አልገዛ ብዬ ነው አዴ ብዬ በቃ ለሃል ማሺ ግምጃ የፈለግሽ ነገር አድርጊ በናትሽ። ቴንኪው ግን ለዘላለም እዘክርሻለሁ። ኧረ በስመ አብ ወደ እኔ ታቦት ነኝ እንዴ የምዘክረኝ? ተሰውና በላ ዘክራከ ግምጃ ግምጃ ለምንድን ነው ዴቭ ሱቅ በል ስሞኝ። አሁን እኔ እናንተ እህትና ወንድም ነን አሉ። ከዛ በውስጥ አንተ 9 እህት አለው ከኔ ጋር 9 እህት እናቴ ወለዱ 9 እህት። በእናትሽ እህት አይትበሊ ነት ሆነ ኢንሻአላህ የሰማሽ ነው። 9 እህት። እሺ በቃ እኔ እኮ ይኸውልህ ሰማኝ ነገር ውስጥ እኔ ከድሮ ካወቅኩ ጀምሮ ውስጥ ያለውን ነገር ለመረዳት እመቤቴን በጣም ነበር የምፈልገው። ለምንድን ነው እንደዛ አይነት ሰው ነው ሆነ ክፉ እንኳ ነይ ክፉ ሳይሆን ግን ለምንድን ነው እንደዚህ ማለት እህት ምናምን ግን አያስፈልግም እኮ ነበረ። ግን ተቸገርኳ ተቸገርክና ተገምጃ ማሮቼ ደግሞ አዳራችሁንም ነገም እንደፈለጋችሁ እሺ ማሮቼ። ከድሮ ጀምሮ ሪከርደር ሁሉ ነበረ የሁለታችንን ፎቶ ወይዬ ስም ባበናትሽ ምን እስመ ወሞ ሂጂሲ እንታይ ሓተክ መንገድ ያምሽ ነው አንሽበግ እህቴ ነው መሆን የፈለግሽ ያ በቃ ችግር የለም የፈለግሽ ችግር የለም። ግምጃ ግን እንደዚህ አይነት ጠባቂ አይጠበቁም ነበርኩ ከላስ
ኣይትረድእኒ ይፍለጥ ኣይምልከተኒ እምጃ በጣም ሽግር አለኪ ሽግር አለብሽ ሽግር አንቺ ህይወትሽ ሙሉ ሽግር ነው። ቸርስ ቸርስ ታችረሽ ናም ታችረሽ እንዴ ለጓደኝነታችን ነው። እኔ እኮ ቡና አይጠጣም አጠጣም አይጠጣም ማኪያቶስ እሺ ቺፕስ እንብላ። ቺፕስ ነኝ አይበላ ምንድን ነው የምፈልገው አንቺ ያ ግምጃ ወላ አንተ የሚፈጠር ነገር የለም የሚደረግ ነገር የለም። አንቺ ነው የሚፈልገው። እውነቴ ነው። ያ ለአንተ በቃ የሚፈለግ ነገር የለም። ሰማኝማ ዴቭ ልንገርህ አሉ ማለት ነው። ምንድን ነው የምትነግረኝ አሁን? ነገርሽኝ እኮ በቃሽ። ስማኝ ልንገርህ፣ እኔ ልዳርህ ሚስት ልስጥህ። ክርዞ ማለት እስኻ እንጂ ሚስት ኮንክስ ካለ ሚስት ክሰጢኒ አይፈልግም ላ ይሄ አይፈልግም። በጣም ገባህ ነው። ምንድን ነው ይሄ ነገር ግን ምንድን ነው? ምን አይነት ሰው ነሽ? እንደዚህ እንደምን እንደዚህ እንደ ያለብሽስ እንደ ተያዘ በማለኛ ከምዘለቀ ማለት በስመ አብ ወወልድ ወመንፈስ ቅዱስ። እናንተ ኪዳነ ምሕረት አማላጅቱ ገብርኤልን ስኳሩ ውስጥ መርፌ አለ። ቅድም ማኪያቶ አንጥቼ የውትማ መርፌውን ክርስቶስን ምንድን ነው እንጂ ምንድን ነው አጥቅም ጃጋ ጸገም አለ ግበጃ ምሳሁን ዕል እንተበልና ዘይትሰምዕ ሆንኪ አያችሁት? እማምላክ አያችሁት? ማርያምን የሚያክለው ግምጃ ገብርኤልን ደግሞ እኮ አልጠጣሁትም። ኧረ እንኳንም አልጠጣሁት። ኧረ ኪዳነ ምሕረት አሁንስ ይኸው አልጠጣሁትም። ትውታር ምንም ነገር ሆኖ አይደለም። መብርሃንን አንተ ግምጃ በትግርኛ ባንገር እናንተ አይሆኑ ቆይ መጣው ዴቭ ልክልሃለሁ። እሺ ውዴ ወይኔ በቃ እናንተ አረ መብርሃን እኔ ከስንት ነገር ነው የምጠብቅኝ። አረ መቤቴ አረ ደግሞ ስልኩ አልቆምም አለ። ስልኩ አልቆምም አለ መቤቴ። እዩት መብርሃን ለምን እኔ እንግዲህ ምን ያክል ማኪያቶ እና ቺፕስ እንደምወድ ታውቃላችሁ። አይተሽኛላ ብስኩት አበይም ቺፕስ እያልሽኝ እኔ ይሄን እየጠጣሁኝ እንደዚህ እየጠጣሁኝ ቺፕስ ልበላ ነበረ። ማርያምን ልበላ። ከዛ ስኳር ይኸው እዚህ ጋር ለልሽ ስኳር አለችኝና ሴትየቱ ወጣች። እዛ አሁን ዴቭን ሳወራ ዝም ብዬ እንደዚህ ስል ውልቅ አላለም መርፌው። ይሁት ደግሞ ትንሽ ስለሆነ ሸተት ብሎ ይገባል። ትንሽ ነው ይገባ ነበር ወደ ውስጥ። ከዛ ይወጋኛል። ከዛ ሞት ነበር። በስመ አብ አለቃቸውን ጌታ በስመ አብ እጄ ሁላ ተንቀጠቀጠ። ክርስቶስን ለምን አልጠጣሁትም? ቆይ መብርሃንን ይኸው እዚህ ጋር ስላድኑ ምናምን አድርጌ እዚሁ ችብሱ ጋር እዚሁ ጋር ቃይን እያወጣሁኝ ከዛ ይኸው እዚህ ስኳር አልጨመርኩበት ምን አላልኩበት። ከዛ ይኸው እዚህ ችብሴ እኔ እንግዲህ እንዴት እንደምወድ ታውቃላችሁ። ይኸው አልበላሁም። ችብስም እንደዚች አስቀምጫት ይኸው እንደዚህ እንዳስነካው አቁጭ አድርጊያታለሁ። ከዛ ይሄም እንደዚህ ሳልጠጣው ቀረ።
እናንተ ሰውነት ሁላ ተንቀጠቀጠ። ወላዲቷ ማርያምን እንኳንም አወራሁኝ እንኳንም አወራኋችሁ። ባላወራችሁ ወይ በላው ወይ ጠጣው ነበር። እንደዛ ባልናገር። አንዳንዴ ማሮችዬ ዝም ብላችሁ ስሙኝ እስኪ። እኔ እንግዲህ ታቁኛላችሁ፣ መብርሃንን ታቁኛላችሁ። እኔ ቺፕስም ትቼ አኑሬም አላቅም። አምላክ አኑሬ አውቃለሁ። እኔ አሁን እንደው በመቤቴ ቺፕስ አኑሬ አውቃለሁ። ተርፎኝ እንኳ አያውቅም እኮ ያት ማሮቼ፣ እንደው ማርያምን ያት እንደዚህ አርጌ ቁጭ ነው ያደረኩት ቺፕሱን ራሱ። ማርያምን ቢገባ አልተርፍም። መቤቴ ውስጥ እንትን ጉሮሮ ላይ ነበር ስክት የሚለው ደግሞ ከጫፉ ሹ ነው። ሰው አለራ አብረውኝ የመጡት አሉ አይደለ? እንደ ኮስተር እናንተና ሌላ ክላስ ናቸው እንጂ ይደነግጣሉ። አሁን ብደውል ተዋችሁ። ውይሽ ባዶ ቤት። በስመ አብ ኪዳነ ምሕረት እናቴ አንቺ እኮ እኔን በስመ አብ ወወልድ ወመንፈስ ቅዱስ